ቻይናና አሜሪካን ጦርነት ውስጥ ሊያስገባቸው የሚችል አንድ ነገር አለ። ታይዋንን በተመለከተ ዶናልድ ትራምፕ የተከተሉት አዲስ የፖሊሲ አካሄድ በታይዋን ከፍተኛ ቁጣን ቀስቅሷል። ዶናልድ ትራምፕ ታይዋን የምትባለው ሀገር ነፃ ሀገር ሆና ማየት አልፈልግም ወደ ማለት መጥተዋል። ይህንን የዶናልድ ትራምፕ ድምፅ የሰማችሁ ታይዋን እኔ ወትሮም ነፃ ነኝ፣ ከማንም እውቅና አልፈልግም፣ ነፃነት አዋጅ አያስፈልገኝም፣ ለምን ካላችሁ ሁሌም ነፃ ስለነበርኩኝ እያለች ትገኛለች። ይሄ ጉዳይ ወዴት ሊያመራ ይችላል? ቻይና ታይዋንን የኔ ግዛት አካል ነች ትላለች። ታይዋን ደግሞ እኔ ከመፈጠሬ ጀምሮ ነፃ ሀገር ነኝ ትላለች። እውነቱ ምንድን ነው? ታይዋን ነፃ ሀገር ነበረች ወይስ ቻይና እንደምትለው ደግሞ የቻይና አካል ነበረች? ከዚህ ጀርባ ጋር ተያይዞ አሁን ወዳለው ነባሪያ ሁኔታ እንዴት ነው የመጡት? በዚህ ሂደት ላይ አሜሪካ ከታይዋን ጋር ያላት ፖሊሲ ተቀይሯል ወይስ አልተቀየረም? በተለይ ከ1949 በኋላ ባሉት ዓመታት አሜሪካና ታይዋን ከነበራቸው ግንኙነት አንጻር አሁን ዶናልድ ትራምፕ ይዘው የመጡት አዲስ አካሄድ የአሜሪካ የውጭ ግንኙነት ፖሊሲ መቀየሩን ያሳያል። ከዛስ ባለፈ ደግሞ በዓለም የኃይል አሰላለፍ ላይ በዓለም መሪነት ላይ ቻይና ወደ ምን አይነት ደረጃ እንደመጣች ነው ሊያመላክተን የሚችለው። እነዚህን አበይት ዋና ዋና የዚህ ሰዓት የዓለም ቁልፍ ሊባል የሚችል መሰረታዊ መረጃ በዛሬው የገበያ ፖድካስት መረጃ ላይ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት አብራችሁኝ እንድትሆኑ አክብሮታዊ ጥሬን እያቀረብኩላችሁ ወደ ዕለቱ መሰናዶ ይዣችሁ እጓዛለሁ። ከመላ የዝግጅት ክፍላችን ጋር በጋራ በመሆን መልካም ቆይታ እንመኝላችኋለን። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሬ ነው። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ፣ ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 202529 አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። አሜሪካ በዓለም ላይ በተለያዩ አቅጣጫዎች ላይ ተጽዕኖዋን አስጠብቃ ለመቀጠል እያደረገች ያለው ጥረት አሁን ከብዙ አቅጣጫ ፈተና እየገጠመው ይገኛል። በመካከለኛው ምስራቅ ከሆርሙዝ ሰርጥ ጋር በተገናኘ ኢራን የደገነችው አደጋ፣ በዚህ ላይ ደግሞ አሁን ምናልባት ሌላ የአሜሪካን ተጽዕኖ ሊፈታተንና እንዲሁም አደጋ ሊደግን የሚችል አዲስ ነገር በታይዋንና ከቻይና ጋር በተገናኘ መልኩ ወደ መነሳት በመምጣት ላይ ይገኛል። ይህ ነባራዊ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ ከ2 ቀናት በፊት በቻይና ተገኝተው ጉብኝት እያከናወኑ እንደነበረና ከቻይናው ፕሬዝዳንት ዢ ጂንፒንግ ጋርም ውይይት ሲያደርጉ መክረማቸውን እናውቃለን፣ መቆየታቸውን እናውቃለን። ይሁን እንጂ ይሄ የዶናልድ ትራምፕ በቻይና ውስጥ እያከናወኑ ያለውን ቆይታ ተከትሎ አበይትና መሰረታዊ ሆነው ሊነሱ የሚገባቸው ነጥቦች፣ ተጠባቂው ጉዳይ ምንድን ነው ሲባል አሜሪካ ከታይዋን ጋር በተገናኘ ያላት ባለፉት ዓመታት የመጣችበት አካሄድን ተከትሎ ምናልባት ዶናልድ ትራምፕ የአቋም ለውጥን እያሳዩ የሆነ የሚያስብል አይነት ነባራዊ ሁኔታ ነበረ። ከዚህ ቀደም በገበያ ፖድካስት ላይ ሰርተን በነበረው ሁኔታ ወይም ጥንቅር ምናልባት እና አሜሪካ በእርግጥ በታይዋንን በተመለከተ የአቋም ለውጥ እያሳዩ ነው የሚል አይነት ፍንጭን ሰጥተናችሁ ነበረ። አሁን ፕራክቲካሊ ይሄ የአቋም ለውጥ የሚባለው ነገር አሜሪካ ከታይዋን ጋር ያላትን ግንኙነት ሙሉ በሙሉ ታቋርጣለች ሳይሆን አትሊስት ግን በመግለጫ ደረጃ እነ ዶናልድ ትራምፕ ከታይዋን ጋር የሚኖራቸው ግንኙነት ምን መስሎ ይቀጥል በሚለው ጉዳይ ላይ ጥያቄው ሲነሳ የሚሄዱበት መንገድ ከሁለቱም ወገን ያልወገነ ወይም ኒውትራል ሊባል የሚችል አይነት አቋም ውስጥ መምጣታቸውን መረዳት ይቻላል። ይህን ደግሞ ፎክስ ኒውስ እየተባለ ከሚጠራ ከዛው ከሀገር አሜሪካ የሚገኝ የዜና ምንጭ ጋር የቤጂንግ ጉብኝታቸውን ካጠናቀቁ በኋላ በነበራቸው
ቃለመጠይቅ ቆይታ ላይ አንስተውታል፣ ተመልክተውታል። የዶናልድ ትራምፕ ይህንን ኒውትራል ወይም ደግሞ ለሁለቱም ያልወገነ አይነት የፖሊሲ አካሄድን ወደ መተግበር መምጣታቸው ከዚህ ቀደም አሜሪካ ባለፉት 70 ዓመታት በታይዋን ላይ ስትከተለው ከነበረው ፖሊሲ ፍጹም የሚጻረር ነው። ምክንያቱም በቀደሙት ዓመታት አሜሪካ ዋነኛዋ የታይዋን ደጋፊ የምትባል ሀገር ነች። ዋነኛዋ ማለት ነው። ለዚህ ደግሞ የተለያዩ መሰረታዊ ምክንያቶች ነበሯት። በየጊዜው የተለያዩ መሰረታዊ ምክንያቶች ነበሯት። ለምሳሌ ያክል የመጀመሪያው ምዕራፍ ምንድነው ብለን ብንገልጽ ያው የታይዋን ታሪክ የሚጀምረው 1949 ላይ እንደሆነ ይታወቃል። ይህን ጉዳይ አይ ቲንክ የዶናልድ ትራምፕን የፖሊሲ አካሄድና አሜሪካ በታይዋን ላይ እየተከተለች ያለውን ፖሊሲ በተመለከተ ሂደቶችን ከማየት በፊት በተወሰነ መልኩ ታይዋን የምትባለው ሀገር ወይም ታይዋን የምትባለው ግዛት ምንድነው ሀፕን ያደረገው? ታይዋን እንዴት ነው እዚህ ቦታ ላይ የመጣችው? ታይዋን የቻይና አካል አይደለሁም ትላለች አይደለ? ራሴን የቻልኩኝ ሀገር ነኝ ትላለች ታይዋን። ነገር ግን ደግሞ ቻይና ይቺ ታይዋን የምትባለው ግዛት የኔ ሉዓላዊ ግዛት ነች ትላለች። አሁን በእንደዚህ አይነት የአቋም ለውጥ ውስጥ እንዴት ነው የመጡት? ለምሳሌ በዚህ በእኛ ቀጠና ላይ አሰብን በተመለከተ ወይም ኤርትራን በተመለከተ ያለው ነገር ምንድን ነው? ኤርትራ እንዴት ነፃ ሀገር ሆነች? ከዛ ደግሞ ኢትዮጵያ እንዴት እንደዚህ ሆና ቀረች? ስናነሳ ወይም ስንጠይቅ የሆነ የምናስቀምጣቸው የጀርባ ታሪኮች አሉ። ወደ ሶማሊላንድ ብንሄድ ለምሳሌ ሶማሊላንድ ከሶማሊያ ከ1991 ጀምሮ ነፃነቴን ያወጅኩኝ አገር ነች ብላ ብሬኪንግ አዌይ ስቴት ሆናለች። እንዲህ አይነት ነባራዊ ሁኔታ ላይ ለምንድን ነው የመጣችው ሶማሊላንድ ሲባል በዚህ ምክንያቶች ይባላል። ታይዋን እንዴት ነው እንዲህ አይነት ፖይንት ላይ የመጣችው? ታይዋን እንዴት ነው የቻይና ሉዓላዊ ግዛት አካል አይደለሁም ራሴን የቻልኩኝ ሀገር ነኝ ወደ ማለት ውስጥ የመጣችው በምን አይነት ሂደቶች ነው የሚለው ጉዳይ አይ ቲንክ መመለስ ይኖርበታል። አሁን ታይዋንን መረዳት በጣም አስፈላጊ ሆኖ ያገኘሁትና እኔም በዚህ ጥንቅር ላይ ለመስራት ምክንያት የሆኑኝ ሁለት አበይት ምክንያቶች አሉ። የመጀመሪያው ጉዳይ የዓለም የኃይል አሰላለፍ ላይ መቼስ የጂኦፖለቲክስን እንደሚከታተል የጋዜጠኛ ሰምሃው በዓለም የኃይል አሰላለፍ ላይ እነ አሜሪካ እየተከተሉት ያለው መንገድ አደጋ እየተደገነበት ከመሆኑ አንጻር የኃይል አሰላለፉ ምን አይነት ቅርጽ እየያዘ ይገኛል የሚለውን ነገር የግድ መረዳት ስላለብን ነው። ሁለተኛው ነጥብ ደግሞ እነ ታይዋን ጋር የመሰሉ ሀገራትን በተመለከተ ወይም ግዛቶችን በተመለከተ እነ አሜሪካ ምን አይነት መንገዶችን የተከተሉት የሚለውን ነገር በደንብ መረዳት አሁን በዚህ በእኛ ቀጠና ላይ ለምሳሌ የሶማሊላንድን ተሞክሮ ማንሳት እንችላለን። አሁን ሶማሊላንድና ታይዋን ሙሉ በሙሉ ይመሳሰላሉ ማለት አይደለም። የተለያየ ታሪክ ያላቸው ሀገራት ወይም ብሬኪንግ አዌይ ስቴት የምንላቸው ናቸው። ይሁን እንጂ እንደ ኢትዮጵያ የመሰለ በዚህ ቀጠና ላይ ፍላጎቱን ሊያስጠብቅ የሚችል ሀገር ምን አይነት አካሄዶችን መከተል አለበት የሚለው ሀሳብ ሲነሳ ከሚነሱ እንግዲህ ሪኮመንዴሽኖች መካከል ብዙ ሪኮመንዴሽኖች ምክረ ሀሳቦች አሉ። ከነዛ ምክረ ሀሳቦች መካከል የታይዋን ተሞክሮ አስፈላጊ ነው ብዬ አምናለሁ። ታይዋንን አሜሪካ እንዴት አድርጋ ነው ይዛ የመጣቸው? አሁን ዶናልድ ትራምፕ ኒውትራል የሚሉበት ደረጃ ወይም ለሁለቱም ያልወገነ የሚሉበት ደረጃ ላይ መጥተዋል። ነገር ግን ደግሞ በቀደሙት ዓመታት በዛ ስፍራ ላይ አሜሪካ አይደለም ለሁለቱም ያልወገነ ሊባል ተብሎ ሊገለጽ የሚችል ይቅርና እንዲያውም ጽኑ የታይዋን ደጋፊ የነበረችበት ጊዜ ነበር። ስቴፕ ባይ ስቴፕ እሱን እንመለከተዋለን። እሱን ከማየታችን በፊት ግን እንዳልኳችሁ አንድ ጊዜ አጠር አድርጌ የታይዋንን በተመለከተ በተወሰነ ባክግራውንዱን ልንገራችሁ። የቻይናና የታይዋንን የተወሰነ ባክግራውንድ ማለት ነው። ታይዋን እንግዲህ ከዚህ በፊት በቻይናው የቺንግ እየተባለ በሚጠራ የቻይና ስርወ መንግስት ውስጥ የምትተዳደር ግዛት ነበረች። ነገር ግን እንደ አውሮፓውያን አቆጣጠር በ1895 አካባቢ ላይ በቻይናና በጃፓን መካከል በተደረገ ጦርነት ሳቢያ ቻይና በመሸነፏ ይሄ የመጀመሪያው የሲኖ ጃፓን ጦርነት በሚባለው ማለት ነው። ቻይና በመሸነፏ የቻይና አቋም ታይዋን የምትባለዋን ይቺን ግዛት ለጃፓን አሳልፋ ለመስጠት ተገደደች። ከጦርነቱ በኋላ ቻይና ታይዋንን ለጃፓን አሳልፋ ለመስጠት ተገደደች። የሚገርማችሁ ታይዋንን ብቻ ሳይሆን እነ ቲቤት የሚባሉ እንግዲህ ያሉበት አካባቢ ድረስ ነው የነ ጃፓን ተጽዕኖ የሚዘረጋው። ስለዚህ በዚህ አካባቢ ላይ የመጀመሪያው ስንጥቅ የሚመጣው እዚህ ጋር ነው። ከቺንግ ስርወ መንግስት በኋላ በመጀመሪያው የሲኖ ጃፓን ጦርነት ወቅት ላይ ቻይና በመሸነፏ
ታይዋን የምትባለዋን ግዛት በጃፓን ቁጥጥር ስር ለመሆን በቃች ወይም ተገደደች ማለት ነው። ይህን ተከትሎ የ50 ዓመታት የአገዛዝ ዘመን በታይዋን ውስጥ ቀጥሏል። ጃፓን ታይዋንን ለ50 ዓመታት ያክል በቅኝ ግዛት እያስተዳደረች የቆየችበት ዘመን እንዳለ መረጃዎች ያሳያሉ። በዚህ ጊዜ ውስጥ ከፍተኛ የሆነ የቋንቋ የባህል ጭቆና እንደነበረም ጭምር ይገለጻል። በሌላ በኩል ግን ጃፓን ደሴቲቱ ላይ ዘመናዊ የባቡር መስመሮችን፣ መንገዶችን፣ ትምህርት ቤቶችንና የግብርና ኢንዱስትሪዎችን የገነባችባቸው 50 ዓመታት እንደሆኑም ጭምር ይገለጻል። በሁለት መልኩ ይታያል። እንግዲህ አንዳንዶቹ ጃፓን ታይዋንን አዘመነች የሚል ትርክት ሊሰጡት ይችላሉ። ግን ስቲል እንደ ቅኝ ግዛት ነው። እነዚህ 50 ዓመታት ከፍተኛ የሆነ የባህል፣ የታሪክ፣ የካልቸር፣ የቋንቋ ጭቆናዎች የነበሩባቸው ዓመታት ስለሆኑ በየትኛው አካል ውስጥ ነው ይህን እያወራን የምንገኘው? ቻይና በመጀመሪያው የጃፓን ጦርነት ሳቢያ በመሸነፏ ምክንያት ለጃፓን አሳልፋ ለመስጠት በተገደደችው የታይዋን ግዛት ላይ ማለት ነው። ይህን ተከትሎ ነው እንግዲህ እነዚህ 50 ዓመታት የማንነት ለውጥ በቤጂንግ እና በታይዋን መካከል ወይም አብዛኛው በቻይና ክፍል ሊባል በሚችለውና በደሴቲቷ ቻይና ወይም በደሴቲቷ የቻይና ግዛት በነበረችው ታይዋን ውስጥ በሚኖሩ ሰዎች መካከል የማንነት መለያየት ታሪክ የጀመረበት አጋጣሚ መጣ። ይሄ 50 ዓመታት የጃፓን አስተዳደር በታይዋን ሕዝብ ላይ እንዳጠቃላይ የፈጠረው የካልቸር ምን እንበለው የባህል ቀውስ፣ የቋንቋ ቀውስ የመሳሰሉት ነገሮች የማንነቱ እንግዲህ መለያየትን በመፍጠሩ ሳቢያ ሜንላንድ ቻይና በሚባለው ቤጂንግን መቀመጫ በሚያደርጉት እንግዲህ መንግስት ብለን ልንገልጽ እንችላለን። በዛ ባሉ ህዝቦችና ታይዋን ውስጥ በሚኖሩ ህዝቦች መካከል ይሄ ችግር መጣ ማለት ነው። ከዛ በኋላ ከሁለተኛው የዓለም ጦርነት በኋላ የቻይና የእርስ በርስ ጦርነት እንደተከሰተ እንግዲህ የምናውቀው ነው። ከ1945 እስከ 1949 ባለው ጊዜ በነገራችን ላይ ከ1945 በፊት በነበሩት ጊዜ አይ ቲንክ በ1912 እንደዛ አካባቢ ላይ በአውሮፓውያን አቆጣጠር ማለት ነው በቻይና ውስጥ የኮሙኒስቶች እንቅስቃሴ የጀመረበት ጊዜ ነው። ይሄ የኮሙኒስቶች እንቅስቃሴ በቤጂንግን እያስተዳደረ የነበረው አካል የኮሚታንግ የሚባሉት ማለት ነው ዋነኛ የቻይና ብሔርተኛ ተደርገው የሚቆጠሩ ናቸው እና ኢቭን ሪፐብሊክ ኦፍ ቻይና የሚል ስያሜ ይዘው በኋላ ላይ ከመምጣታቸው በፊት በቻይና ብሔርተኝነት የሚታወቁ ናቸው። የኮሚኒስቶችን እንቅስቃሴ የሚቃወሙ ናቸው። እነማን? ኮሚታንግ የሚባሉት ማለት ነው። ከዛ 1912 ላይ የኮሚኒስቶች እንቅስቃሴ መጥቶ በቻይና ውስጥ የመንግስት ለውጥ ለማከናወን ያለመ ሊባል የሚችል የዜጎች የእርስ በርስ ጦርነት፣ ግጭቶች፣ በተለያየ አጋጣሚ ውጊያዎች መከሰታቸው እንግዲህ በዋናነት ከጊዜ ወደ ጊዜ በቤጂንግ ውስጥ መቀመጫውን ያደረገው ኃይል ወይም አካል በተወሰነ መልኩ ወዴት በሄድ ነው ከኮሙኒስቶቹ እንቅስቃሴ ልተርፍ የምችለው የሚለውን ነገር እያሰበ ቆይቷል። ከዛ የኮሙኒስቶቹ እንቅስቃሴ በተለይ እነ ማኦ ዘዲንግ ከመጡ በኋላ በቻይና ውስጥ የኮሙኒስቶቹ እንቅስቃሴ በከፍተኛ ደረጃ እየጨመረ በመምጣቱ ሳቢያ እንዳልኳችሁ ናሽናሊስት ነው የሚባለው የኮሚታንጎቹ አስተዳደር አማራጮችን ከመፈለግ አለፈና ከሌሎች የውጭ ሀገራት ጋር እንደና አሜሪካ ከመሰሉ ጋር ጭምር ትብብር በመፍጠር የኮሙኒስቶቹን እንቅስቃሴ ለማስቆምና ቤጂንግን እያስተዳደረ ለመቀጠል ጥረት ማድረግ ጀመረ። ነገር ግን እና አሜሪካም ጭምር በዚህ ሂደት ላይ ከቻይና ብሔርተኛ ከሚባሉት ወይም ደግሞ የዚህ የኮሚታንግ የሚባሉት ኃይሎች እና አሜሪካም ጭምር እንግዲህ ታክለውላቸው የኮሙኒስቶችን እንቅስቃሴ መክታት መቀነስ ባለመቻላቸው ሳቢያ 1945 ላይ የሁለተኛ ዓለም ጦርነት ሲጠናቀቅ ጠንከር ባለመልኩ የኮሙኒስቶቹ እንቅስቃሴ ወደ ቤጂንግ ገሰገሰ። በዚህ ጊዜ እንግዲህ ከ1945 እስከ 1949 በነበሩት እንግዲህ 4 ዓመታት ላይ የኮሙኒስቶቹና የናሽናሊስቶቹ ኃይሎች በቻይና ውስጥ ከፍተኛ የሆነ ደም አፋሳሽ የሆነ ጦርነት ውስጥ የእርስ በርስ ጦርነት ውስጥ በመግባት የቻይናን መሪነት ለመቆጣጠር እልህ አስጨራሽ ትግል ያደረጉባቸው ዓመታት ናቸው። በእነዛ ዓመታት ላይ አሜሪካ ቀደም ብዬ እንዳልኳችሁ ብሔርተኛ ከሚባለው ወይም ኮሚታንግ የተባለ ከሚገለጸው አካል ጋር ትብብሮችን፣ አጋርነቶችን በመፍጠር የኮሙኒስቶቹን እንቅስቃሴ ለማቀጨጭ ለማዳከም ከፍተኛ ጥረትን እያደረገች ቆየች። በእነዚህ 4 የእርስ በርስ ጦርነት ዓመታት በተለይ እንግዲህ ወደዚህ የእርስ በርስ ጦርነት ዓመታት ውስጥ የመጡት እንዴት ነው? ታይዋንን በተመለከተ እንግዲህ ልብ አድርጉ። ቤጂንግ ውስጥ ያለው አካል የናሽናሊስቱ አካል ነው። ከዛ የኮሙኒስቶች እንቅስቃሴም እየመጣበት ነው አለን። ታይዋንን በተመለከተስ ልክ የሁለተኛው የዓለም ጦርነት ሲጠናቀቅ ጃፓን በሽንፈት ነው ያጠናቀቀችው። ጃፓን በሽንፈት ስታጠናቀቅ ከ1880ዎቹ አጋማሽ ጀምሮ እስከ 1945 ድረስ ይዛት የነበረችው ታይዋንን አሳልፋ ለመስጠት ተገደደች።
አሳልፋ መስጠት ግዛቲቱን ማለት ነው። ልብ አድርጉ። እስከዚህ ሞመንት ድረስ ታይዋን የምትባለው አካል በጃፓን ግዛት ውስጥ ሆና ቆይታለች። ጃፓን በሁለተኛው ዓለም ጦርነት ስትሸነፍ ታይዋን ወደ ቤጂንግ የምትመለስበት ሂደት መጣ። ነገር ግን በዛም ሰዓት ላይ ከ1945 እስከ 1949 በነበሩት ጊዜ የቻይናን መንግስትነት ማን ተቆጣጥሮ ይቀጥላል በሚል በነ ማኦ ዘዲንግ የኮሙኒስቶቹ ኃይልና በናሽናሊስቶቹ የኮሚታንግ ኃይል መካከል እንዳልኳችሁ ጦርነት ነበረ። ይሄ ጦርነት ቀጠለ። የእርስ በርስ ጦርነቱ ፍንዳታ እንግዲህ ከበድ ያለው ጉዳትን በቻይና ከማስከተል ባለፈ በዋናው ምድር ወይም በቻይና ቺያንግ ካይሼን በሚመራው የብሔርተኛው ኃይል KMT በሚባለው ወይም ኮሚታንግ ያልኳችሁና እንዲሁም በማኦ ዘዲንግ በሚመራው የኮሙኒስት ፓርቲ መካከል የነበረው የእርስ በርስ ጦርነት ወደ መጨረሻው ጊዜ ሲመጣ የነ ማኦ ዘዲንግ የኮሙኒስቶቹ ኃይል ቤጂንግን ተቆጣጥሮ በነበረው የነ ኮሚታንግ ኃይል ላይ የበላይነትን እየተቀዳጀ ሲመጣ ይሄ ብሔርተኛ የሚባለው KMT ወይም የኮሚታንጎቹ ኃይል ቀደም ብሎ በጃፓን ለ50 ዓመታት ገደማ ቀኝ ተገዝታ ወደ ነበረችው ወደ ታይዋን በመሸሽ ተጽዕኖ ፈጣሪነቱን ወይም ደግሞ አትሊስት ተጽዕኖ ፈጣሪነቱን ባንልም እንኳን ሳይወድቅ ለመቀጠል የመጨረሻ ያልሞት ባይ ተጋዳይ ትግሉን ማድረግ ጀመረ። የት ገብቶ? ታይዋን ውስጥ ገብቶ። የትኛው አካል? KMT ወይም ኮሚታንግ የምንላቸው ባለፉት ጊዜያት እንግዲህ የነ ማኦ ዘዲንግ እንቅስቃሴ ከመምጣቱ በፊት የቻይና ሜንላንድ ቻይና የሚባለውን ቤጂንግ ላይ መቀመጫውን ያደረገው መንግስት ሲያስተዳድሩ የነበሩ ኃይሎች እንግዲህ ይሄ የኮሚታንጎቹ የካይሼክ መንግስት የሚባለው ማለት ነው ወደ ታይዋን ካፈገፈገ በኋላ ስቲል ምን ብሎ ያምናል? እኛንን ትክክለኛ የቻይና መንግስት ተወካዮች፣ ትክክለኛዎቹ የቻይና አስተዳዳሪዎች እኛንን ይላል። ቤጂንግን ለቆ ታይዋን ውስጥ ገብቶም ቢሆን እንኳን ስቲል ግን እንደ ትክክለኛ የቻይና መንግስት ውክልና ያለን እኛንን ይላል። ያቺ ታይዋን የምንላት አካል ልብ አድርጉ አሁን ቪክቲምን የሆነችው ማለት ነው። ያለፉት 50 ዓመታት በጃፓን ቀኝ ስትገዛ ቆይታ የሆነ የካልቸራል የባህል ልዩነቶች፣ የቋንቋ ልዩነቶች የተፈጠሩባት ታይዋን አሁን ደግሞ በ1949 ላይ ከቤጂንግ የተባረረው አካል መጣና ተቆጣጠራት። ባይዘው በጣም ከባድ የሆኑ የሰብአዊ መብት ጥሰቶች ሲከናወኑባት የቆየች ግዛትም ነች የታይዋን ግዛት ማለት ነው። በማን አማካኝነት? በካይሼክ መንግስት እየተባለ በሚጠራው የነ ኮሚታንግ ማለት ነው። በዛ አስተዳደር አማካኝነት በጣም ከፍተኛ የሆነ የሰብአዊ መብት ጥሰት፣ የሰብአዊ መብት እርገጣ ሲከናወንባቸው ነበር። ያካሄዱም የነጭ ሽብር ዘመን ወይም ወታደራዊ አገዛዝ እየተባለ የሚጠራውንና ኮሚታንጎቹ በ1949 ታይዋን ገብተው እስከ 1987 ድረስ የቀጠሉበትን ጊዜ ያስታውሳል። አይሆፕ አሁን የታይዋንና የቻይና ጉዳይ ክሊር ይመስለኛል። ቻይና ታይዋን የምትባለው አካል የግዛቷ አካል ነበረች። ነገር ግን በጃፓን ጋር ገብታው በነበረ የመጀመሪያው የሲኖ ጃፓን ጦርነት ምክንያት በመሸነፏ ታይዋንን ለጃፓን አሳልፋ ሰጠች። ጃፓን ከ1880ዎቹ አጋማሽ ጀምሮ እስከ 1945 ድረስ ወይም በሁለተኛው ዓለም ጦርነት እስከተሸነፈችበት ጊዜ ድረስ ይችን ታይዋን የምትባል ግዛት ስታስተዳድር ቆየች። 1945 ላይ የሁለተኛው ዓለም ጦርነት ተጠናቆ ሲያበቃ የተስማሙት አንድ ስምምነት ነበረ። በነገራችሁ ላይ በስምምነታቸው መሰረት እንግዲህ የሁለተኛው ዓለም ጦርነት ሲያበቃ እነ ጃፓን አድርገውት በነበረ ስምምነት ታይዋንን ለማን መለሱለት? በወቅቱ ቻይናን ያስተዳድር ለነበረው የብሔርተኛው ፓርቲ የኮሚታንግ ያልኳችሁ አካል ሪፐብሊክ ኦፍ ቻይና የሚል ስያሜ ነበር የነበራት በጊዜው ያቺ የጊዜው ቻይና። ለዛ የናሽናሊስቶቹ የብሔርተኞቹ ፓርቲ መለሱለት ማለት ነው በስምምነት። ስለዚህ ይህ አካል አሁን በስምምነት ከጃፓን ታይዋን ተመልሳለታለች። ሪፐብሊክ ኦፍ ቻይና የሚል ስያሜ የሚባለው አካል ማለት ነው። ከዛ በኮሚኒስቶቹ ሲሸነፍ ወደ የት መጣ? ወደ ታይዋን በስምምነት ከጃፓን ታይዋንን ተቀብሏል። ከዛ በኋላ ነው እንግዲህ የነጭ ሽብር ዘመንና ወታደራዊ አገዛዝ የሚባለው ከ1949 እስከ 1987 ድረስ የቀጠለው። በእነዚህ ሁሉ ጊዜ ዓመታት ሪፐብሊክ ኦፍ ቻይና የሚለውን ስምና ፒፕል ሪፐብሊክ ኦፍ ቻይና የሚለውን ስም አስታውሱ። ሪፐብሊክ ኦፍ ቻይና ማለት ታይዋን ውስጥ መቀመጫውን ያደረገው አካል ራሱን የሚጠራበት ስም ነው። የቻይና ትክክለኛ ተወካይ እኔ ነኝ ይላል እኮ ታይዋን ውስጥ የተቀመጠው አካል። እንደገና ደግሞ ቤጂንግ ውስጥ መቀመጫውን ያደረገው
በ1945 ጀምሮ ከናሽናሊስት ኃይሎች ጋር በጣም ከባድ ጦርነት አድርጎ በመጨረሻም በ1949 የናሽናሊስቶቹን መንግስት አባሮ ኮሚታንጎችን አባሮ ቤጂንግን የተቆጣጠረው አካል ቻይና የሚለውን ሀገር ስያሜውን ሲጠራ ፒፕል ሪፐብሊክ ኦፍ ቻይና ይላል። ስለዚህ ቤጂንግ ውስጥ የተቀመጠው አካል ፒፕል ሪፐብሊክ ኦፍ ቻይና ነው። ታይዋን ውስጥ የተቀመጠው አካል ሪፐብሊክ ኦፍ ቻይና ነው። ይሄ ነው እንግዲህ በመካከላቸው ያለው ልዩነት ማለት ነው። ነገር ግን ታይዋን በቅኝ ግዛት ጊዜ ከመቆየቷ አንጻር 50 ዓመት ሙሉ በቅኝ ግዛት በጃፓን ቅኝ ግዛት ከመገዛቷ ጋር ተያይዞ ምን አይነት መከራከሪያን ታቀርባለች? እኔ አንደኛ ትክክለኛው የቻይና መንግስት ተወካይ ነን ከሚለው ነገር በተጨማሪ ራሴን የቻልኩኝ ሀገር ነኝ የሚል አይነት ትርክትን ታነሳለች። ማን? ታይዋን። በቺንግ ስርወ መንግስት ዘመን ይቺ ታይዋን የምትባለው አካል የቻይና ግዛት አካል ነበረች። በመጀመሪያው ሲኖ ጃፓን ጦርነት ቻይና በመሸነፏ ነው ለጃፓን የተሰጠችው። በዛ ምክንያት 50 ዓመታት ቅኝ ግዛት ተገዝታለች። ቅኝ ግዛቱ ሲያልቅ ወደ ነፃነት መንገድ የሚሄድ አይነት አዝማሚያ ወይም እንደዚህ አይነት የፖለቲካ ተንደንሲ በዛች ሀገር ውስጥ ታየ። የኮሚኒስቶቹ ኃይል ወይም አሁን ስልጣን ላይ ያለው የነ ዢ ጂንፒንግ ኃይል ይህንን የታይዋን እንቅስቃሴ አይቀበልም። በምንም አይነት መልኩ ታይዋን የቻይና ሉዓላዊ አካል ሆና እንዳትቀጥል የሚያደርግ አይነት አካሄድን አይቀበልም። ናው ይህንን አይነት ታሪካዊ ባክግራውንድ ካገኘን አሜሪካ ታይዋንና ቻይናን በተመለከተ ምን አይነት አካሄድ ነው የምትከተለው የሚለውን ነገር በተወሰነ ላሳያችሁ። ካፍታ ቆይታ በኋላ እንመለስ። አሁን አሜሪካ ቀደም ባሉት ጊዜ የኮሚኒስቶቹን እንቅስቃሴ አትፈልገውም። ኮሚኒዝም፣ ሶሻሊዝም ምናምን አሜሪካ ያው የምታውቋት ካፒታሊስት ኢምፔሪያሊስት ነች። እነዚህ አይነት የፖለቲካ እሳቤዎችን አትፈልግም። ቻይና ውስጥ የመጣው አካል ምን አይነት አካል ነው? የኮሚኒስቶቹ የነ ማኦ ዘዲንግ አካል ነው ወይም መንግስት ነው። ስለዚህ ይሄ የኮሚኒስቶችን እንቅስቃሴ ለማቀጨጭ የቀዝቃዛው ጦርነት ዘመን አይደለ እንግዲህ የመጀመሪያው የታይዋንና የአሜሪካ ግንኙነት ምዕራፍ ሲገለጽ የጽኑ አጋርነት ዘመን ይባላል። ከ1949 እስከ 1979 እንደ አውሮፓውያኑ አቆጣጠር ድረስ ያለው ጊዜ ይሄ ጊዜ የቀዝቃዛው የዓለም ጦርነት ዓለምን እያስጨነቀ ያለበት ጊዜ ነው። ዋነኛዎቹ የዛ ጊዜ መልኮች ማን ናቸው ካላችሁ ሶቪየት ህብረት ዩኤስኤስአር ወይም አሁን ሩሲያ ፌዴሬሽን የምንላታለች። ከዛ ዩኤስኤ አሜሪካ ባንድ መልኩ አለች። የነ ሶቪየት ህብረት የነ ዩኤስኤስአር ደግሞ ደጋፊና አጋር የሆነው የኮሚኒስቶቹ የነ ማኦ ዘዲንግ እንቅስቃሴ አለ። በአንድ መልኩ አሜሪካ ከቀዝቃዛው ጦርነት አንጻር ከ1949 አንስቶ እስከ 1970ዎቹ ድረስ በነበሩት ዓመታት ላይ በዓለም አቀፍ ደረጃ ኢቭን በተባበሩት መንግስታት ድርጅት እውቅና የሚሰጠው ወይም ቻይና ሲባል የሚጠራው የትኛው አካል ነበር? ታይዋን ውስጥ መቀመጫውን ያደረገው ሪፐብሊክ ኦፍ ቻይና የሚል ስያሜ ያለው የኮሚታንጎቹ መንግስት ነበር። አሜሪካ ያደረገችው በቤጂንግ መቀመጫውን ያደረገው የነ ማኦ ዘዲንግ ኮሚኒስት መንግስትን ከሱ ጋር መተባበር ስለማትችል ነው። ስለዚህ የመጀመሪያው የአሜሪካና የታይዋን አጋርነት ዘመን የጽኑ አጋርነት ዘመን ተብሎ የሚገለጽና አሜሪካ ለምሳሌ በ1950ዎቹ እንደ አውሮፓውያኑ አቆጣጠር ላይ የኮሪያ ጦርነት ሲከናወን አሜሪካ ታይዋንን ለመጠበቅ ታይዋን በኮሚኒስቶቹ ኃይል እንዳትወረር ለማድረግ ለታይዋን የባህር ኃይል መርከቦቿን ጭምር በእርዳታ መልክ አስጠግታ እንደነበር አይዘነጋም። ማንን ለመጠበቅ? ታይዋንን ከኮሚኒስቶቹ ለመጠበቅ የባህር ኃይል መርከብ እስከ ማስጠጋት የደረሰችበት ዘመን ነበር። በእነዚህ ዓመታት ላይ አሜሪካ እውቅና የሰጠችው እንዳልኳችሁ ቤጂንግ ውስጥ መቀመጫውን ላደረገው አካል ሳይሆን ታይዋን ውስጥ መቀመጫውን ላደረገው መንግስት ነው። አሁን በዚህ አይነት ሂደት ውስጥ መጣችና እንዲያውም በ1954 እንደ አውሮፓውያኑ አቆጣጠር አሜሪካና ታይዋን የጋራ መከላከያ ስምምነት ሚቹዋል ዲፌንስ ፓክት የሚባል ታይዋንን የነካ አሜሪካ ነካ ሊባል የሚችል አይነት ስምምነትን ጭምር ተፈራርመው ነበር። በዚህ አይነት የግንኙነት ምዕራፍ ውስጥ መጥተው 1970ዎቹ አጋማሽ ላይ ሲመጣ አሜሪካ ከነ ቤጂንግ ውስጥ ከተቀመጠው የነ ማኦ ዘዲንግ የኮሚኒስቶች እንቅስቃሴ በላይ በጣም ከፍተኛ ጫና እያሳደረባት ያለው ሶቪየት ህብረት
የነ ራሽያ የነ ዩኤስኤስአር እንቅስቃሴ ነበር። እንዲያውም በአንድ አጋጣሚ ቻይናና በ1960ዎቹ መጨረሻ አካባቢ ላይ በቻይናና በሩሲያ መካከል በተፈጠረ የድንበር ላይ ጦርነት ሳቢያ አሜሪካ አሁን ሩሲያን ወይም ሶቪየት ህብረትን የሚያዳክምላት አካል የምታገኝበት እድል ሲመጣ ሙሉ በሙሉ በዛ ቻይናን በተመለከተ ያላትን ፖሊሲ ቀየረችና እንዲያውም አለች ከዚህ በኋላ እውቅና የሚሰጠው መንግስት በታይዋን ውስጥ መቀመጫውን ያደረገው መንግስት ሳይሆን በቤጂንግ ውስጥ መቀመጫውን ያደረገው የነ ማኦ ዘዲንግ የመሰረቱት የኮሙኒስቶቹ መንግስት ነው ስትል ከነሱ ጋር መተባበር መረጠች። ለምን አደረገችው? በ1960ዎቹ መጨረሻ ላይ ሩሲያ ወይም ሶቪየት ህብረትና ቻይና በድንበር ይገባኛል ጥያቄዎች ምክንያት የገቡበት ጦርነት ነበር። ያችን አድቫንቴጅ ለመጠቀም አሜሪካ ታይዋንን በተመለከተ ያላትን አቋም በተወሰነ ቀየረችና እውቅናዋን ለማን ሰጠች? ለቻይና ሰጠች። ከዛ ጊዜ በኋላ የተባበሩት መንግስታት ድርጅት ውስጥ ትክክለኛዋ ቻይና የቷ ነች ሲባል ፒፕል ሪፐብሊክ ኦፍ ቻይና የምትባለው መቀመጫውን ቤጂንግ ያደረገው አካል የሚያስተዳድራት የኮሙኒስቶቹ ፓርቲ የሚመሯት የአሁኗ የነ ዢ ጂንፒንግ ቻይና ሆነች ማለት ነው። ስለዚህ አሜሪካ በተወሰነ የግንኙነት አካሄዷን ቀየረች። ይሁን እንጂ አሜሪካ የግንኙነት አካሄዷን ብትቀይርም ታይዋንን ሙሉ በሙሉ ጥላ አልጣለቻትም። ምን አደረጓት መሰላችሁ? ስልታዊ ብዥታ ወይም ስትራቴጂክ አምቢጊዩቲ የሚባለውን አይነት የፖሊሲ አካሄድ የውጭ ግንኙነት ፖሊሲ አካሄድ በነ ኪሲንጀር በመተግበር በአንድ መልኩ እውቅናውን ለቻይና ወይም ቤጂንግ ውስጥ መቀመጫ ላደረገው አካል ፒፕል ሪፐብሊክ ኦፍ ቻይና ለሚባለው ብትሰጥም በሌላ መልኩ ደግሞ ታይዋን ውስጥ መቀመጫውን ያደረገው ሪፐብሊክ ኦፍ ቻይና የሚል ስያሜ ያለው የታይዋኑ መንግስት እንደ ወዳጅ መንግስት አድርጋ መቀጠል ትፈልግ ነበርና ከዛ መንግስት ጋር አንድ ስምምነት ተፈራረመች። ያ ስምምነቷ የታይዋን ግንኙነት አዋጅ ይባላል። ታይዋን ሪሌሽን አክት ማለት ነው። በዚህ ታይዋን ሪሌሽን አክት በሚባለው ላይ ለምሳሌ ቻይና ታይዋንን በጦርነት ወደ ግዛቷ ለመጠቅለል ወታደራዊ ዘመቻን ብትጀምር አሜሪካ ከታይዋን ጎን ትቆማለች ወይስ አትቆምም የሚለውን ጥያቄ ግልጽ ባለማድረግ ስትራቴጂክ አምቢጊዩቲ ወይም ስልታዊ ብዥታ ያሉትን ፖሊሲ እየተገበሩ በመቀጠል በአንድ መልኩ ለቻይና እውቅና ሰጥተው በሌላ መልኩ ደግሞ የታይዋንን ኦልሞስት ሉዓላዊነት አስጠብቀው ሁለት እግር አለ ብለህ ሁለት ዛፍ ላይ አትውጣ ይባላል በእኛ ሀገር አይደለ? አሜሪካ በዛ ሞመንት ላይ ያለችው ሁለት እግር አለ ብላ ሁለቱም ዛፍ ላይ ወጣች፣ ተሳካላት። ታይዋንንም ቻይናንም መያዝ ቻለች። ይህ አካሄዷ ስትራቴጂክ አምቢጊዩቲ ወይም ስልታዊ ብዥታ የሚባለው የፖሊሲ አካሄድ እነ ኪሲንጀር በሚባሉ የአሜሪካ የውጭ ግንኙነት ፖሊሲ አርቃቂዎች አማካኝነት የተረቀቀና ባለፉት ዓመታት እንግዲህ ከዛ ከ1979 ብለን እንግለጸው ከ1974 እስከ 79 ከዛ ጊዜ ጀምሮ እስከ ዛሬ ድረስ በነበሩት ዓመታት አሜሪካ ታይዋንንም ቻይናንም እያመቻመቸች የሙቀት መጠናቸውን ከፍ ዝቅ እያደረገች ሁለቱንም ወዳጅ አድርጋ ለመቀጠል የበቃችበት ጊዜ ነበር። አሁን 2026 እንደ አውሮፓውያን አቆጣጠር ላይ እንገኛለን። ጊዜው 1970ዎቹ አይደለም። በ1970ዎቹ የነበረችው ቻይና በብዙ ተቀይራለች። ባለፉት 40 ዓመታት እንግዲህ ከ1970ዎቹ ወዲህ ያለችው ቻይና ፒፕል ሪፐብሊክ ኦፍ ቻይና የምንላት መቀመጫውን ቤጂንግ ያደረገው መንግስት ባለፉት 40 ዓመታት ድህነትን ታሪክ አድርጋ በዚህ ሰዓት ላይ በዓለም ላይ ባለግዙፍ ኢኮኖሚ በመሆን እሱም ብቻ አይደለም አሜሪካ ትከሻ ለትከሻ የምትለካካት በብዙ መስፈርቶች በብዙ መመዘኛዎች አሜሪካን ትከሻ ለትከሻ የምትለካካ ጠንካራ ሀገር ለመሆን በቅታለች። ይሄ ባለፉት 40 ዓመታት የኮሙኒስቶቹ ፓርቲ የሚመሯት ቤጂንግ ውስጥ መቀመጫውን ያደረገው አካል የሚመራት ቻይና የ40 ዓመታት የስኬት ታሪክ ነው። በ40 ዓመታት ዓለም ላይ ብዙ ስልጣኔዎችን፣ ብዙ የህዝቦችን እድገት፣ ብዙ ታላቅነቶችን አይተናል። እንደ ቻይና ግን በዓለም ታሪክ ነው የምላችሁ እንደ ቻይና በዚህ አይነት አጭር ጊዜ እንዲህ አይነት ታላቅ ስኬትን አስመዝግቦ
ግሬተስት ፓወር ከሚባሉ በዓለም ላይ ስማቸው ከሚነሳ 3 ሀገራት መካከል አንዱ ለመሆን መብቃት it is a miracle። ቻይና በጣም የምታስገርመኝ ለዛ ነው። የ40 ዓመታት ታሪክ ነው። ቻይና በ1970ዎቹ የነበረችበት የድህነት ደረጃ፣ በ1960ዎቹ የነበረችበት የድህነት ደረጃ ምንም የሚቀር ከባህር ላይ ካሉ እንስሳት የማይበላው መርከቡ ብቻ ነው ብለው ኤቭሪቲንግ ሰርቫይቭ ለማድረግ በህይወት ለመቀጠል ዋጋ ከፍለው መከራ አይተው እዚህ የደረሱት ቻይናዎች አሁን ቻይና ያለችበት ሌቭል በ1970ዎቹ ያለችው ቻይና ያለችበት ሌቭል ላይ አይደለም። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ 1 መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964202529 አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። አሁን እንግዲህ ያቺ የ1970ዎቹ ቻይና በብዙ ተቀይራ አሜሪካን የምትገዳደር አሜሪካን የምታስጨንቅ ሆናለች። ስለዚህ አሜሪካ እነ ዶናልድ ትራምፕ ባለፉት ዓመታት የቀጠሉበትን ስልታዊ ብዥታ የሚሉትን በአንድ መልኩ ቻይናን በሌላ መልኩ ደግሞ ታይዋንን ይዘው የመጡበትን የውጭ ግንኙነት ፖሊሲ ለመቀጠል ለመተግበር እጅግ በጣም የተሻለ ሐሳብ እጅግ በጣም የበለጠ ስትራቴጂ ያስፈልጋቸዋል። እነ ዶናልድ ትራምፕ በአንድ መልኩ ጫና አለባቸው። ከቻይና የመጣው ጫና ቀላል አይደለም። ቻይና ብዙ የሌቨሬጆች አሏት። አሁን አሜሪካ ላይ ቻይና በጣም ብዙ ሌቨሬጆች አሏት። እርግጥ ነው አሜሪካም በቻይና ላይ ብዙ ሌቨሬጆች አሏት። እንዳልኳችሁ ግን ቻይና አሜሪካን በለጠች አይደለም። አሁን ፖይንቱ ግን ትከሻ ለትከሻ መለካካት ወደምትችልበት ደረጃ መጣች። በኢኮኖሚ፣ በጦር መሳሪያ፣ በዓለም አቀፍ ተጽዕኖ፣ በጂኦፖለቲካ፣ በብዙ መስኮች፣ በቴክኖሎጂ በነዛ ዘርፎች ላይ ቻይና ያሳየችው ልቀት እነ አሜሪካ ባለፉት 40 ዓመታት ያሳኩትን ልቀት አይደለም ያሳየችው። እነሱ 300 ዓመታት ፈጅቶባቸው የደረሱበት ደረጃ ላይ ቻይና ኦልሞስት በ40 ዓመት እየመጣች ነው ያለችው። ስለዚህ የሆነ ስታትስ ኮ መቀየር አለበት። ቻይና እኔ ሁል ጊዜ እላለሁ እስከ መቼ ነው ቻይና ታይዋንን በተመለከተ በዝምታ ልትቀጥል የምትችለው? እስከ መቼ ነው? ምክንያቱም ታይዋን የግዛቴ አካል ነች ትላለች፣ ታይዋን ደግሞ የለም እኔ የቻይና አካል አይደለሁም ትላለች። በእንዲህ አይነት ሰጣ ገባ እስከ መቼ ሲባል ሁሌ የምላችሁ ነገር ነበር። አሜሪካ ያለችበት ወታደራዊ፣ ኢኮኖሚያዊ ሁሉ ነገር ላይ ቻይና ደርሳ በሆነ ስቴፕ መብለጥ ስትጀምር፣ በሆኑ ዘርፎች መላቅ ስትጀምር ያኔ አሁን ላይ ያለው ስትራቴጂክ አምቢጉቲ ወይም ስልታዊ ብዥታ የምንለው ነገር በአንድም ይሁን በሌላ ምክንያት እያበቃለት ይሄዳል። የዛ ማብቃት ወይም የአሜሪካ ታይዋንን በተመለከተ ያለፉት ዓመታት ስትከተል የነበረው ስልታዊ ብዥታ የሚባል የውጭ ግንኙነት ፖሊሲ አካሄድ ለማብቃቱ ምልክት ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናቻቸው ጋር በቤጂንግ በነበራቸው ቆይታ ላይ የተዳሰሱ ነጥቦች እንደማሳያ ሆነው መቅረብ ይችላሉ። ያን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እዛው ቻይና ውስጥ እያሉ ፎክስ ኒውስ እየተባለ ከሚጠራ የዜና ምንጭ ጋር ቃለ መጠይቅ አድርገው ስለ ታይዋን ጥያቄ ቀረበላቸው። ታይዋንን በተመለከተ በእርግጥም አሜሪካ እንዳልኳችሁ ኒውትራል ሆና አታውቅም። አሜሪካ አጋርነቷ፣ ታማኝነቷ ሰማው
በአንድ መልኩ ቻይናን የመያዝ እቅድ ቢኖርም ነገር ግን ታይዋንን ቢኮዝ ታይዋን ይውላችሁ የቻይና የምትባለውን ሀገር ስትራቴጂካዊ በሆነ መንገድ አንቆ ለመያዝ ካስፈለገ ቁልፍ ልትባል የምትችለው ደሴት የታይዋን ደሴት ነች። የአይላንድ ቼን ይባላል። የደሴቶቹ ሰንሰለት ከጃፓን ጀምሮ እየተቀጣጠሉ የሚመጡ ማፖች አሉ። ከጃፓን ጀምሮ ከዛ ቀስ በቀስ ወደ ምን የሚመጣ ወደ ታይዋን የሚደርስ ታይዋን ከደረሰ በኋላስ ከዛ ወደ ፊሊፒንስ የሚዘረጋ ይሄ ፓሲፊክ ቻይናን ቆርጦ የያዘ የደሴቶች ሰንሰለት ነው። ከፓሲፊክ ውቅያኖስ የከለከለ ያን አይነት ስትራቴጂካዊ ጥቅም አላት። ታይዋን በዚህ ሰዓት ላይ ቁጥር 1 ማይክሮቺፕስ ነግሬያችኋለሁ። ማይክሮቺፕስ ማለት ኢቭን እነ ቻይና በዚህ ሰዓት ከአሜሪካ ለማግኘት የሚመኟቸው ቴክኖሎጂዎች ምንድናቸው ቢባል ኒቪዳ እየተባለ የሚጠራው ኩባንያ የሚሰራቸው ማይክሮቺፕሶች ሌላ ተአምር ላይ ደርሰዋል። ማይክሮቺፕስ የዘመናችን ቴክኖሎጂዎች፣ ዕውቀቶች ቁልፍ ናቸው እና እነዛን በማምረት ረገድ የዓለማችን 40-50 ከመቶ ማይክሮቺፕስ የሚባሉት የሚመረቱት ታይዋን ውስጥ ነው። ይሄን ዳታ ያዙት። በኋላ ላይ ለማነሳላችሁ መከራከሪያ ነጥብ የታይዋን ሌቨሬጅ ምንድነው ሲባል የሚቀርብ መከራከሪያ ነጥብ ነው። ለአሜሪካን በዚህ ደረጃ ቁልፍ ነች። አሜሪካ ቻይና ላይ ሌቨሬጅ ሊያዝ ስትል ቻይናን በምን ልጫናት ስትል በሁለት ነገር ነው የምትጫናት። አንደኛው በታይዋን ነው። ሁለተኛው ነገር ደግሞ ታይዋን ውስጥ በሚመረቱ ማይክሮቺፕስ በሚባሉ ቴክኖሎጂዎች አማካኝነት። አሁን ግን ነገሩ መቀየር ጀመረ። ዶናልድ ትራምፕ የተናገሩትን ነገር በተወሰነ ላሰማችሁ። ታይዋኖች ነፃ ሀገር ለመሆን ይፈልጋሉ። ነገር ግን ነፃ ሀገር መሆን በጣም ዋጋ ያስከፍላል። ነፃ ሀገር ለመሆን ደግሞ ወደ ጦርነት ውስጥ የመግባት ሁኔታም ሊመጣ ይችላል። ጦርነት ውስጥ የመግባት ፍላጎትም አላቸው። ዩናይትድ ስቴትስ አሜሪካ ከጎናቸው ወይም ከጀርባቸው እንዳለች ያውቃሉ። እኔ ግን አሁን ያለው ነባሪያ ሁኔታ ባለበት እንዲሆን ነው የምቀጥለው። ያለው ነባሪያ ሁኔታ እንዲቀጥል ነው የምፈልገው። የሚያሳስበኝ ጉዳይ የቺፕሱ ጉዳይ ነው። ማለት የነፃነት ጥያቄያቸው ጉዳይ ሳይሆን የማይክሮቺፕሶቹ ጉዳይ ነው። ቅድም ነግሬያችኋለሁ ስለ ማይክሮቺፕሶቹ። አሁን ከታይዋን እየመጡ ያሉ በጣም በርካታ የማይክሮቺፕስ ኩባንያዎች አሉ። ከታይዋን ወጥተው ወደ አሜሪካ እየመጡ ያሉ ለማለት ነው። በጣም በርካታ ኩባንያዎች አሉ። በእኔ ስልጣን ዘመን መጨረሻ ላይ ከ40 እስከ 50% የሚሆኑ የዓለማችን የማይክሮቺፕሶች አቅርቦት አሜሪካ ውስጥ ይሆናል። which is ቅድም ታይዋን ውስጥ ነው ያልኳችሁ ማለት ነው። አሁን በእኔ ስልጣን ዘመን መጨረሻ ላይ ያ ታይዋን ውስጥ ያለው እንግዲህ የአቅርቦት ሰንሰለት አሜሪካ ውስጥ ይሆናል ነው ዶናልድ ትራምፕ ፖይንት። ታይዋን ውስጥ ያሉ የማይክሮቺፕስ ኩባንያዎች ስማርት ከሆኑ ወደ አሪዞና መምጣት ነው የሚሻላቸው። ችግሩን የሚቀርፈው እሱ ስለሆነ ከዛ ጋዜጠኛ ይጠይቃቸዋል። የታይዋን ሰዎች እርስዎ ከጂጂፒንግ ጋር ከተገናኙ በኋላ የበለጠ ደህንነት ይሰማቸው ወይስ የበለጠ ስጋት ይሰማቸው? ጥያቄ ይቀርብላቸዋል። ኒውትራል ኒውትራል ነኝ ወይም ከሁለቱም አልወግን የሚል አይነት ሐሳብን ሲናገሩ ጋዜጠኛው የአሜሪካ ፖሊሲ ተቀየረዋል ወይስ ምንድን ነው ይላቸዋል። ምንም አልተቀየረም፣ ይሄን አረጋግጣለሁ። ነገር ግን የሆነ ሀገር ኢንዲፔንደንት ነፃ ሀገር እንዲሆን የማየት ፍላጎት የለኝም። እኛ 9500 ማይልሶችን ተጉዘን ደግሞ እንድንዋጋም አልፈልግም።
እንዲረጋጉ ሁኔታውን እንዲያረጋጉት ነው የምፈልገው። ቻይናም እንድትረጋጋ ነው የምፈልገው። ታይዋንም እንዲረጋጉ ነው የምፈልገው። ይሄ ከጦር መሳሪያው ጋር በተገናኘ ግልጽ ለማድረግ ያክል የታይዋን ፓርላማ በቅርቡ የ$25 ቢሊዮን የመከላከያ ወጪ ጥቅል አጽድቋል። አብዛኛው ከአሜሪካ የጦር መሳሪያ ግዢ ጋር የተያያዘ ነው። ሕግ አውጪዎች እንደሚሉት ከሆነ ወደ $9 ቢሊዮን የሚጠጋው ገንዘብ በታህሳስ ወር መጨረሻ አካባቢ ላይ ለአሜሪካ ተልኮ ከአሜሪካ ግዢዎቹ የመፈጸም ሂደት መጀመራቸውን ያሳውቃሉ። ተጨማሪ $11.1 ቢሊዮን የጦር መሳሪያ ጥቅል ውስጥም ደግሞ በከፊል የሚከናወኑ አሉ። ከ15 ቢሊዮን በላይ ዋጋ ያለው ሁለተኛው የቀረበው ጥቅል ደግሞ አሁንም የአሜሪካን ይሁንታ እየጠበቀ ነው። ከዚህ ቀደም ከነበረው እንግዲህ ከስምምነታቸው አንጻር አሁን ላይ ታይዋን የ15 ቢሊዮን ወታደራዊ የጦር መሳሪያዎችን ግዢ ለመፈጸም ከአሜሪካ ምላሽ የተጠባበቀች ነው። ጋዜጠኛው የሚጠይቃቸው ይህን ፖይንት ነው። የዶናልድ ትራምፕን ምላሽ እንከታተላለን። ገና አላጸደቅኩትም፣ እስካሁን ገና አላጸደቅኩትም። ምን እንደሚሆን እናያለን። ላደርገውም እችላለሁ። አስቡ እንግዲህ ይሄ በአሜሪካ ታሪክ የመጀመሪያ ነው። አሜሪካ ለታይዋን የጦር መሳሪያ ሽያጭን አላደርግም ስትል አይዶን ነው እስከማውቀው ድረስ እስካነበብኩት ድረስ አላስታውስም። ልናጸድቅም ላናጸድቅም እንችላለን የሚለውን ጉዳይ ታሳቢ አድርገው ታያውቁም። ዶናልድ ትራምፕ ናቸው አሁን እንግዲህ ላደርገውም ላላደርገውም እችላለሁ እያሉ የሚገኙት። ምንድን ነው ሊያደርጉትም ወይም እንዲያደርጉትም ወይም እንዳያደርጉት የሚያደርገው ነገር ምንድን ነው ሲላቸው፣ አይ እሱን ከመናገር ብቆጠብ ይሻለኛል ወይም አልናገርም። ነገር ግን ጦርነት ለማድረግ አንፈልግም። አሁን ባለው ሁኔታ ካስቀጠላችሁት ቻይና የምትከፋ አይመስለኝም። ነገር ግን የሆነ አካል መጥቶ በቃ ነፃ ሀገር እንሁን እንዲለን አንፈልግም። አሜሪካ ከጀርባችን አለች በሚል ምክንያት በቃ የነፃ ሀገርነት ጥያቄ እንዲያነሳ አንፈልግም። ስለዚህ የቻይናው ፕሬዝዳንት ዢጂንፒንግ እርስዎ የጦር መሳሪያውን ሽያጭ ባለማጽደቆ ደስተኛ ናቸው ማለት ነው እያለ ይቀጥላል። ዶናልድ ትራምፕ የሚሉት ነገር ሊሆን ይችላል። ያው ግን በአንድ ፊርማ ላጸድቀው እንደምችልም ታወቅ ይገባል። እኔ ነገሩን ሆልድ ማድረግ እፈልጋለሁ፣ ነገሩን የሚሆነውን ነገር ማየት እፈልጋለሁ እያሉ ነው የሚቀጥሉት። አሁን ይሄ እዚህ ነጥብ ውስጥ የመምጣታችን ሁሉ ምክንያት ይህን ሁሉ ነገር የማውራታችን ምክንያት ዶናልድ ትራምፕ በቻይና በነበራቸው ቆይታ ላይ የቻይና መንግስት ከአሜሪካ ጋር በሚኖሩ የግንኙነት ሂደቶች ላይ ታይዋን ቁልፍ እንደሆነችና እና አሜሪካ ይህንን ቁልፍ የሆነውን ስትራቴጂካዊ ጉዳይ የቻይናን ፍላጎት ባከበረ መልኩ እስከቀጠሉ ድረስ ነገሮች ሰላማዊ እንደሚሆኑና ነገር ግን ነገሮቹ ከመስመር ውጭ ከሆኑ ወይም በአግባቡ ካልተያዙ ወደ ሌላ ከበድ ያለ የጦርነት ወይም አስከፊ ግጭት ውስጥ ሊገባ እንደሚችል አስጠንቅቀዋል። እነ ዢ ጂንፒንግ በግልጽ ነው የተናገሩት። ታይዋን ላይ ስነ ስርዓት ያዙ እንደማለት ነው። በቃ ጠቅላላ ተብሎ ከተገለጸ ታይዋን ላይ ስነ ስርዓት ያዙ ነው ያሏቸው። ዶናልድ ትራምፕ ደግሞ ስቲል የሆነ ስልታዊ ብዥታን የሚባለውን ነገር በተወሰነ የማስቀጠል ፍላጎት አላቸው። ነገር ግን ሰምሃው እነ ቤጂንግ የሚፈልጉትን ነገር የሰጧቸው ይመስላል። አሁን እነ ዶናልድ ትራምፕ ታይዋንን ነፃ ሀገር እንድትሆን ወይም ታይዋን ነፃ ሀገር ሆና ማየት አንፈልግም፣ ታይዋን ገና ለገና አሜሪካ ከጎኔ አለች በሚል ምክንያት የነፃ ሀገርነት ጥያቄ ኢንዲፔንደንት የመሆን ጥያቄን እንድታቀርብ አንፈልግም፣ ጦርነት እንዲመጣ አንፈልግም የሚል ነገር which is good። ጦርነት መምጣት የለበትም፣ ጦርነት መቀጠል የለበትም። ግን at the end of the day የዓለም የግሬት ፓወርስ
ኮምፒቲሽን መገዳደር የታላላቅ ልዕለ ኃያል ሀገራት መገዳደርን እንደሚከታተል እንደሚሰራ ሰው ይሄኛው የዶናልድ ትራምፕ አስተያየት በርግጥ ቻይና የምትባለው ሀገር አሁን ላይ ያለችበት ደረጃ ትከሻ ለትከሻ ብቻ ሳይሆን ኢቭን በታይዋን ላይ አሜሪካ ባለፉት 50 ዓመታት ገደማ አሜሪካ በታይዋን ላይ ስትከተል የነበረው ስልታዊ ብዥታ የሚባለውን ነገር እንድትለይ ኦፊሻሊ የአሜሪካው ፕሬዝዳንት ኢንዲፔንደንት የመሆን ጥያቄ እንዲመጣ አንፈልግም የሚል ሐሳብን በግልጽ ተናገሩ። እንግዲህ ይሄ የነ ዶናልድ ትራምፕ ማለት በተወሰነ መልኩ ቻይናን ኢንተርቴን ለማድረግ ያው ግድ ስለሚልም ጭምር ነው። ገብቷችኋል? ግድ የሚልበት ሰዓት ላይ ደርሰናል። ታይዋንን በተመለከተ ምንድነው የምትፈልገው ቻይና ብሎ ጥያቄ አቅርቦ በተወሰነ ኮምፕሮማይዝ ማድረግ ያስፈልጋል። እነ ሴንስ ዛት ምናልባት ከዚህ ቀደም የነበሩ የአሜሪካ ፕሬዝዳንቶች ቢሆኑ የለም በቃ ምንም ነገር አይመጣም፣ የጦር መሳሪያ ሽያጩም ይጸድቃል፣ ነገሮች ይቀጥላሉ፣ ስካሌት ያደርጋል። ሰማው ይሄኛው የዶናልድ ትራምፕ አካሄድ ነገሩን አብርዶ ለመቀጠል እጅግ አስፈላጊ ነው። ምን እንዳቀዱ ምን እንዳሰቡ ወደፊት የምናየው ይሆናል። ነገር ግን ጠቅላላ ምስሉን ደግሞ ስናይ ቻይና ለምሳሌ የዛሬ 5 ዓመት እኮ እነ ጆ ባይደን ለታይዋን ጦር መሳሪያ እኮ አይደለም ከዛ ያለፈ ናንሲ ፔሎሲ የምትባለው የኮንግረስ አፈጉባኤ በታይዋን ርዕሰ መዲና እንግዲህ በታይዋን ውስጥ ጉብኝት ስታከናውን ቻይና በሰዓቱ ምን አይነት ማስጠንቀቂያ ሰጠች መሰላችሁ? የናንሲ ፔሎሲን የጦር አውሮፕላን በቃ አጋየዋለሁ አየር ላይ እስከማለት ደርሳ እንደነበር አይዘነጋም። ከዛ ግን ናንሲ ፔሎሲ ቀጥ ብላ ታይዋን ስትገባ እንግዲህ አስቡ የአሜሪካዋ ናንሲ ፔሎሲ ቀጥ ብላ ታይዋን ሄዳ ስታርፍ ቤጂንግ በቃ እንዲያውም ከለላን የሰጠችው ሌላ ሰው ሌላ ጉዳት አደርሶ ሌላ አካል አውሮፕላኑን አፈንድቶ ሌላ ችግር እንዳይመጣ ቤጂንግ ጥበቃን ያደረገችው አይደለም የናንሲ ፔሎሲን አውሮፕላን ሊመቱ ቀርቶ። ይሄ ከጥቂት ዓመታት በፊት የነበረ እውነታ። አሁን ግን በግልጽ ቻይና ምን ማለት ጀመረች? የቤጂንግ ፍላጎት ባላከበረ መልኩ የታይዋን ጉዳይ የሚያዝ ከሆነ ነገሩ ወደ ሌላ ምዕራፍ ይገባል ማለት ጀመረች። ገባችኋል? ከዛ ዶናልድ ትራምፕ ከዚህ ቀደም ከነበሩ የአሜሪካ ፕሬዝዳንቶች በተለየ ሁኔታ የታይዋንን የነፃነት ጥያቄ ማየት አልፈልግም፣ ታይዋን ሀገር ሆና ማየት አልፈልግም ወደ ማለት ነው። ይሄ ነው እንግዲህ ለውጡ። ታሪካዊ የአሜሪካና የታይዋን ግንኙነትን ነግሬያችኋለሁ። ከጽኑ የአጋርነት ዘመን እስከ ስትራቴጂክ አምቢጊዩቲ ስልታዊ ብዥታ እስካሁኑ ዶናልድ ትራምፕ ነፃ ታይዋንን ማየት አልፈልግም እስከሚለው ድረስ በሽፍት ይሄ ነው እንግዲህ በኃይል አስተላለፍ ላይ በዓለም አቀፍ መሪነት ተጽዕኖ ፈጣሪነት ላይ የሆነ ሽፍት እንዳለ የሆነ ለውጥ እንዳለ የና አሜሪካ ዩኒፖላር የሚባለው ዓለም አሁን መልቲፖላር ወይም ባለ ብዙ ዋልታ ሊባል በሚችል የልዕለ ኃያል ሀገራት ስብስብ ወደ መመራት በመቀየር ላይ የሚገኘው አሜሪካ ከ1991 የቀዝቃዛው ጦርነት ማለቅ ጀምሮ አይ ቲንክ እስከዚህ ሞመንት ድረስ እስከዚህ ዶናልድ ትራምፕ ይህንን አስተያየት እስከሚሰጡበት ጊዜ ድረስ በዚህ ደረጃ በቃ ማን አለብኝ ብለው ነው ማለት ዩኒፖላር ነው። በቃ እነሱ ናቸው ፈላጭ ቆራጭ እንደፈለጉ የሚያደርጉት። ኢቭን ታይዋንና ቻይናን በተመለከተ ፈላጭ ቆራጮቹ እነሱ ናቸው። አሁን ግን ያ ዩኒፖላር የምንለው የና አሜሪካ ብቻ መሪነት ሌላ ከጎን ፍላጎታቸውን ለማስጠበቅ በሚታትሩ አካላት እየመጣ ብቻ ሳይሆን ደግሞ አስፈሪ በሆነ መልኩ ከበድ ባለ መልኩ እየመጣ ባለ ተጽዕኖ ፈጣሪነት ሳቢያ እየተቀየረ ለመሆኑና መልቲፖላር የምንለው የባለ ብዙ ዋልታ የሚባሉት እንግዲህ አካላት የነሱ ተጽዕኖ ፈጣሪነት እንዲህ በመታየት ላይ መሆኑንና ዓለም እንግዲህ ከዚህ በኋላ በሚኖረው ሂደት ላይም ቻይና በታይዋን ላይ እንዲህ ፍላጎቷን ማስከበር ከጀመረች ዋይኖት በሌሎች አካባቢዎች ላይ ዋይኖት በኢራን ዋይኖት በአፍሪካ ዋይኖት በመካከለኛው ምስራቅ በሌላማ አካባቢ ላይ
እንዲሁ ፍላጎቷን ለማስከበር መቀጠሉ አይቀርም። እርግጥ ነው የቻይና የውጭ ግንኙነት ፖሊሲ አካሄድ በሌሎች ሀገራት ጉዳይ ላይ ጣልቃ መግባትን አትፈልግም፣ ኒውትራል የሚል አቋም አላት። ነገር ግን ሰማው ደግሞ የብሔራዊ ጥቅሟ ብሔራዊ ደህንነቷ ለምሳሌ ነገር ግን በሆርሙዝ ሰርጥ ላይ ከኢራን ጋር ተያይዞ ለምሳሌ የነዳጅ አቅርቦት ጉዳዩዋ አደጋ ውስጥ ሲገባባት ምን ማድረግን የመረጠችው? ሰማው ኢራን ላይ ጫና በማሳደር በምንም መልኩ ጦርነት እንድታቆም ግፊት ለማድረግ አልፈልግም፣ የዛ አካባቢ ደህንነት ብቻ ይጠበቅልኝ። ከዛስ ምን አለች ኢራን? እኔ ጠላቶቼ ከምላቸው አካላት ውጪ ያሉ ሀገራት የወዳጆቼ መርከቦች በሆርሙዝ ሰርጥ ላይ ማለፍ ይችላሉ፣ የነ ቻይና መርከቦች ማለፍ ይችላሉ። ይሄ ሲሆን ምን ማለት መሰላችሁ? የነ አሜሪካ እንግዲህ ወይም ከአሜሪካ ጋር አጋር የሆኑ ሀገራት መርከቦች አያልፉም። የነ ቻይና መርከቦች ግን ተፈቅዶላቸዋል፣ ይገባሉ፣ ይወጣሉ። እነ አሜሪካ ብሎኬዱን አከናወንን የሚሉት የቱ ላይ ነው? የኢራን ወደቦች ላይ። አሁን ኢራን አካባቢውን ለነ ቻይና ከፍቻለሁ ስትል ከኢራን ወደብ ላይ ተነስቶ የሚመጣ የቻይና መርከብ እነ ዶናልድ ትራምፕ በብሎኬዳቸው ያስቆማሉ ወይስ አያስቆሙም? ኢራን ራሱ ጉዳዩን ከቻይና ጋር አብራ ሰፋችሁ ማለት ነው። የሆርሙዝ ጉዳይንም ጭምር እንግዲህ ብሔራዊ ጥቅሟን ማስከበር ማለት እንደዚህ ነው። አይ ቲንክ በታይዋን ጉዳይ ላይ ብቻ ሳይሆን ከሌላ ከአካባቢዋ ከቀጠናዋ ወጣ ብላ የብሔራዊ ጥቅሟ ቻይናን ማደንቃት ለዛ ነው። የብሔራዊ ጥቅሟ ጉዳይ ሲሆን የብሔራዊ ደህንነቷ ጉዳይ ሲሆን እንደዚህ በሆርሙዝም ፍላጎቷን ስታስጠብቅ አይተናል። የሆነ ሽፍት ለመምጣቱ አንድ ምልክት አድርጋችሁ ቁጠሩት። እኔ ከቀዝቃዛው የዓለም ጦርነት በኋላ እኔ አይ ዶንት ቲንክ እንዲህ አይነት ነገር አይተን የምናውቅ አይመስለኝም የሚል አቋም አለኝ። ይህን ይመስል ነበር እንግዲህ ክብራትና ክብራን የገበያ ፖድካስት ቤተሰቦች ዛሬ በዓለም የኃይል አስተላለፍ ላይ አዲስ ነገር ያየንበትንና ሰምሃው በቃ ነገሮች የተቀየሩ መሆኑን የሚያመላክት ነገርን ተመልክተናል። በነገራችን ላይ ከመቋጨቴ በፊት አንድ ነገር ትዝ አለኝ። ለዚህ የዶናልድ ትራምፕ አካሄድ ታይዋን ምላሽ ሰጥታለች። ታይዋን ለዶናልድ ትራምፕ አካሄድ የሰጠችው ምላሽ ምንድን ነው? ታይዋን እንግዲህ ዶናልድ ትራምፕ ምን አሉ? ነፃና ገለልተኛ ሀገር የማየት አይነት ኢንዲፔንደንት የሆነ ሀገር ማየት አልፈልግም፣ ወይም በዛ ምክንያት የሚመጣ ጦርነት አልፈልግም አሉ። ከዛ ታይዋን ምን አይነት ምላሽ ሰጠች? ቃል በቃል ባቀርብላችሁ ደስ ይለኛል። ኤኤፍፒ ነው የዘገበው። የታይዋን ፕሬዝዳንት ጽህፈት ቤት በዛሬው ዕለት ቅዳሜ ማለት ነው እንደገለጸው በእርግጥ ነው የዋሽንግተን አቋም በተወሰነ መልኩ አልተቀየረም። ይህንን በተመለከተ ከአሜሪካም ሆነ ከነጩ ቤተመንግስት በኩል ያገኘናቸው ማረጋገጫዎች አሉ፣ ከነ ማርክ ሩቢዮም ጭምር። ነገር ግን ታይዋን በአንድም ይሁን በሌላ ነፃ ሀገር ነች። ነፃ ሀገር ለመሆን አዋጅ አያስፈልጋትም። ታሪካዊ ሂደቶችን በመጥቀስ አስታውሱ። እንግዲህ ሪፐብሊክ ኦፍ ቻይና አሁን አይደለ የቀጠለችው እቺ ታች ያለችው ታይዋን ውስጥ ያለችው ሀገር ወይም ግዛት። ያቺ ሀገር ወይም ግዛት እንግዲህ እነሱ በተመቻቸው ይግለጹ፣ ሁለቱንም ልግለጽላችሁ ብዬ ነው እኔ። ያቺ ቦታ፣ ያቺ ግዛት፣ ያቺ ደሴት ሀገር ለመሆን እኔ ነፃ ሀገር ነኝ ብላ አዋጅ ማስቀመጥ አያስፈልጋትም። ምክንያቱም ከቀድሞ ጊዜ ጀምሮ ነፃ ሆነን ስለመጣን። ስለዚህ እነ ዶናልድ ትራምፕ እየሰጡ ላለው አስተያየት ወይም ኢንዲፔንደንት ሀገር ማየት አልፈልግም በማለት እነ ዶናልድ ትራምፕ ለሰጡት አስተያየት ታይዋን ስትመልስ ምን አለች? የለም ኢንዲፔንደንት ነኝ ብዬ ለማወጅ አልገደድም፣ አዋጅ አያስፈልገኝም። ምክንያቱም ከቀደመው ጊዜ ጀምሮ ነፃ ሁኜ ነው የመጣሁት። ነፃ ሉዓላዊ ግዛት ነኝ፣ ነፃ ሉዓላዊ ሀገር ነኝ። ስለዚህ ያንን አይነት አዋጅ ስለማያስፈልገኝ ነው ዝም የምለው እንጂ የኔ ሀገርነት ጉዳይ የታይዋን ሀገርነት ጉዳይ ዓለም ያወቀው ፀሐይ ያወቀው ምንድነው የሚባለው ዓለም ያወቀው ነው እያለች ነው የምትገኘው ታይዋን። ይሄ ጉዳይ ምን ያመጣል? የዶናልድ ትራምፕን አስተያየት ተከትሎ ወይም የዶናልድ ትራምፕን አቋም ተከትሎ ምን ሊመጣ ይችላል የሚለውን ነገር በተመለከተ ጥቂት አንድ ሁለት ሶስት ነጥቦችን ላንሳና እቋጫለሁ። አንደኛው ወታደራዊ ውጥረትና የጦርነት ስጋት መጨመር ነው። ለምሳሌ እነ ታይዋን ሰማው አሜሪካ ገሸሽ ያለችባቸው ከሆነ ያንን አይነት ስሜት ከተሰማቸው ሙሉ በሙሉ ከመሸሿ በፊት ማይክሮቺፕስ የሚያመርቱ ኩባንያዎች እዛው እያሉ አሜሪካ በታይዋን ላይ ስቲል ፍላጎት እያላት ዶናልድ ትራምፕ ያው ትራንዛክሽናል ናቸው የእሳቸው ግብይታዊ የውጭ ፖሊሲን ለመፈጸም እንዲገደዱ ታይዋን ስቲል ጠቃሚ ሆና ሳለ ምክንያቱም ዶናልድ ትራምፕ ምንድን ያሉት
ስማርት ከሆኑ በታይዋን ውስጥ ያሉ የማይክሮቺፕስ የሚያመርቱ ኩባንያዎች ወደ አሪዞና ቢመጡ ይሻላቸዋል ብለዋል። the only thing on right now እነ ዶናልድ ትራምፕ ታይዋንን ሲያስቡ ስቲል ጥቅሟን እንዲያስቡ የሚያደርጋቸው ይሄ የማይክሮቺፕስ ጉዳይ ነው። ስለዚህ የታይዋን ሌቨሬጅ ማይክሮቺፕስ ነው። ሙሉ በሙሉ ካምፓኒዎቹ ጦርነትን ሰክተው ከታይዋን ምድር ላይ ከመውጣታቸው በፊት ያላት አማራጭ ሉዓላዊነቷን አስረግጣ ለመቀጠል ምናልባት ወደ ጦርነት ውስጥ መግባት ሊሆን ይችላል ይባላል። ስለዚህ አንደኛው እንግዲህ አሁን ካለው ነባራዊ ሁኔታ አንፃር ዶናልድ ትራምፕ ታይዋን ኢንዲፔንደንት ሆና ማየት አልፈልግም አሉ። ከዛ ታይዋን ውስጥ ያለው አካል ደግሞ እኛ ወትሮም ኢንዲፔንደንት ነን አለ። ይሄ ጉዳይ ምን ሊያስከትል ይችላል ሲባል የወታደራዊ ውጥረትና የጦርነት ስጋት መጨመር፣ በተለይ የቻይና ወታደራዊ ምላሽም ሊመጣ ይችላል። ቻይና ሬዲ ሆና ስንቴ ነው እኮ ከበባ የምታከናውነው የጦር መሳሪያ ልምምድ የምታደርገው። ድንገቴ በሆነ መልኩ ዶናልድ ትራምፕ ሰማው ጦርነት የመግባት ፍላጎት የለኝም እያሉ ነው አይደለ? ይሄን አጋጣሚ ተጠቅመው ዶናልድ ትራምፕ የስልጣን ዘመናቸው ከማብቃታቸው በፊትም ጭምር ወደ ጦርነት ሊገቡ ይችላሉ። እነማን? ቻይና። ስለዚህ ታይዋንም ቻይናም ሰምሃው ወደ ጦርነት ሊገቡ የሚችሉበት አይነት ሁኔታ ከመቼውም ጊዜ በላይ ወገግ ብሎ የመጣ ይመስላል፣ ወይም ያልታሰበ ግጭትን ሊያስከትል ይችላል የሚለው የመጀመሪያው ነጥብ ነው። ሁለተኛው ነጥብ ደግሞ የቻይናና የአሜሪካ ግንኙነት አሁን ላይ ያው በምን አይነት ውጥረት ውስጥ እንዳለ እንደምታዩት ነው። የታይዋንን ጉዳይ ተከትሎ ሌትስ ሴይ ቻይና ብድግ ብላ ታይዋንን የጦር መሳሪያ አዝምታ መውረር ብትጀምር፣ አንደኛ አሜሪካ በታይዋን ውስጥ የማይክሮቺፕስ ፍላጎት አላት። ገና ነው፣ ከታይዋን ወጥተው አላለቁም። ስለዚህ ይሄንን ፍላጎቷን ለማስከበር እና ሴም ታይም ደግሞ በታይዋንና የአሜሪካ የግንኙነት አዋጅ አላቸው። ቀደም ብዬ እንደነገርኳችሁ በ1979 እንደ አውሮፓውያኑ አቆጣጠር አካባቢ ላይ የተፈራረሙት የግንኙነት አዋጅ አላቸው። ያ የግንኙነት አዋጃቸው ዶናልድ ትራምፕ በተወሰነ እንደው ቢያድፈነፍኑትም ስቲል ግን አለ። ቻይና ወደ ጦርነት ውስጥ የምትገባ ከሆነ እዛ በታይዋን ውስጥ ያላትን ፍላጎት ለማስከበር አሜሪካም ተጎትታ ወደ ጦርነቱ ልትገባ የምትችልበት እድልም ሊመጣ ይችላል። ለዛም ነው የቻይናና የአሜሪካ ግንኙነትን ሊያበላሽ የሚችል ነገር ጭምር ሊመጣ ይችላል የሚለው ሁለተኛ ምን ሊከሰት ይችላል የሚለው ጥያቄ ሲመጣ የሚቀርበው። በሶስተኛ ደረጃ የአሜሪካና የታይዋን ግንኙነትም እንዲሁ ሌላ አደጋ ውስጥ ሊገባ ይችላል። አሁን ዶናልድ ትራምፕ ምን እንደሚያደርጉ አናውቅም። ገብቷቸዋል። ነፃ ሀገር ማየት አልፈልግም አሉ ማለት ቻይና ታይዋንን ብትወር በዝምታ እመለከታለሁ አሉ ማለት አይደለም። በተመሳሳይ ደግሞ ታይዋን የምትባለው አካል ኢንዲፔንደንት ሆና ማየት አልፈልግም የሚል አይነት አስተያየት መስጠታቸው በአንድም ይሁን በሌላ በታይዋንና በአሜሪካ መካከል ባለው ግንኙነት ላይ የትራምፕ አስተዳደር ላይ ቅሬታ ስለሚፈጥር ይሄ ነጥብ የታይዋንንና የአሜሪካን ግንኙነትም በተወሰነ ሊያዳክመው እንደሚችል ወይም ሊሸረሽረው እንደሚችል ይገለጻል። የመጨረሻው ነጥብ ወይም አራተኛው ነጥብ ዓለም አቀፋዊ የኢኮኖሚ ስጋትም ጭምር ሊመጣ ይችላል። ማይክሮቺፕስ የሚባለው ጉዳይ፣ ሴሚኮንዳክተርስ የሚባለውን ጉዳይ፣ እነዚህ እጅግ በጣም ቁልፍ የሚባሉ ዓለም ላይ አለ የምትሏቸው ቴክኖሎጂዎች፣ ኤቭሪቲንግ አለ የምትሏቸው ቴክኖሎጂዎች ሁሉ ያለ ማይክሮቺፕስ እና ያለ ሴሚኮንዳክተር አይሰሩ። እነዚህን ምርቶች 60% የዓለም ገበያን የምትሸፍነው ሀገር ወይም ግዛት ታይዋን ነች። ራይት ናው ሆርሙዝ 20% የዓለምን ነዳጅ አደጋ ውስጥ በማስገባቱ የተደገነውን እንግዲህ ወይም ዓለም የገባበትን የነዳጅ ቀውስ አያችሁት አይደለም? ኤቭሪ ቴክኖሎጂ ላይ እንግዲህ በምናያቸው ቴክኖሎጂዎች ላይ ያሉ የሴሚኮንዳክተርስ እና የማይክሮቺፕስ ቴክኖሎጂዎችን 60% ገደማ ድርሻ የምትይዘው ታይዋን ጦርነት ውስጥ ብትገባ የነዳጅ ጉዳይ የፈጠረውን አይነት የዓለም ቀውስ በማይክሮቺፕስ እና በሴሚኮንዳክተር አቅርቦት ላይም ስለሚፈጠር የዓለም ኢኮኖሚም ሌላ አደጋ፣ ሌላ ስጋት ይደገንበታል። ነገሩ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ሆኖ የቻይናና የአሜሪካ ወይም የታይዋንና የቻይና ብቻ ሳይሆን የዓለም ሊሆን የሚችልበት እድልም ጭምር ሊመጣ ይችላል። እነዚህ
አሁን ላይ ካለው ነባራዊ ሁኔታ አንጻር ሊከሰቱ የሚችሉ አበይት ዋና ዋና ጉዳዮች ናቸው የሚለው የኔ እይታ ነው። እንግዲህ ስለዚህ አብራችሁ ስለነበራችሁ በጣም አመሰግናለሁኝ። የዛሬው ጥንቅራችን ይህን ይመስል ነበረ። ነፃነት ላቀው በገበያ ፖድካስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። አብራችሁ ስለነበራችሁ ልባዊ ምስጋናን እያቀረብኩኝ ከመላ የዝግጅታችን ክፍል ጋር በጋራ በመሆን በዚህ ሰናበታለሁ። የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 2025 29 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት